እንዴት አገኘው የፋይል ጋር ደብቄው አጥቼው ነበር እኮ ወጣ ምን እንደተደረገልህ ልንገርህና ወንድሜ ተረጋጋና ስማኝ። ለአንተ ባለ 2 መኝታ ቤት ከውጪ የሚኖሩ የሱ ተመልካቾች ቤት ገዝተውልሃል ማለት ነው። አንቺ የሆነ ነገር አይፈጠርም አላልሽኝም ነበር? ስማ፣ በነገራችን መኪናው ማሸኛዎችን በእግራችሁ ነው የምትሄዱት። ለአንተ ቤት ገዙ። ተረጋጋ። በቃ ምንም አልፈልግም። በቃ ተወኝ። አሁን ብቻዬን መሆን ብቻ ነው የምፈልገው። ምን ማለት ነው ብቻዬን መሆን? ለምን ወጣሽ? ቢያንስ ቆይ አሁን እንደዚህ ራስ እጄን በስተክል አልተሻለህም? በስመ አብ ያለው እኮ በቃ ግራ ገባኝ እኮ። አሁን እጄን እየተሻለ ነው። እንዴ እውነት ከዛ ሁሉ ጫካ ውስጥ እንደመውጣት ራሱ በእውነት ዳግም ውልደት እኮ ነው። ዳግም ትንሣኤ ነው በእውነት እግዚአብሔር ይመስገን። ሌላ ምን ይባላል? በእውነት እናንተን በጣም ነው የማመሰግነው። እቤቴ እኮ ነው የገባኸው ሰውዬ። እቤቴ እኮ ነው ዘው ብለህ የገባኸው። ልታስመልልኝ ትችላለህ? ሌላ ነገር ውስጥ እንድገባ አታስገድደኝሽ። ሰላሜን አግኝቻለሁ። አትበጥብጡኝ። በቃ ደግሞ አልፈልግም። የበጠበጥከው አንተ ነህ። ትሰማኛለህ? ኧረ እንዴት ነው ሚስትን ሽጥልኝ የሚባለው ጎበዝ? ኧረ እንዴት ነው እንዴ? ኧረ ጭንቅላታችን ይስራ። ስሙ በኔ ነው ያለው። ስለዚህ ለሱ እያንዳንዱ ኬዞች ሲከፈቱልሽ አንቺ በትንሹ ከ10 ምናምን ዓመት ታሰሪያለሽ። አንደኛ ዝም አዳምጪኝ። ዝም በል በቃ። ከዚህ በኋላ እኔ ጸቤ ካንተ ጋር ነኝ። ያ ሁሉ ብር ምን አደርጋችሁት ነው? እሱን አትጠይቀን። ምን አደረግሽ አንቺ? አትንገር እንዴ። መናገር እኮ ግዴታ የለብኝም። ታዲያና ያ ሁሉ ሚሊዮን ሽጠሽችን እኮ የ1.2 ሚሊዮን ቤት ብር ምንድን ነው? እሱ ችግር የለውም። ለማንኛውም አሁን ውጡ። ምን ውጡ? ውጡ ምን ማለት ነው? ውጡ ማለት ፍራስ ከየት የመጣ ነው? አዳምጡ። ውጡ ውጡ። የተሰባበረችን ሰባብሬ ነው ታለ ለባርጉ በህግ አምላክ አንቺ ሴት ልጅ ተገናኛለች። አስወጣልኝ ነኝ ወዴት ነው የምትመጣው? የእናቱ ነው። ስለዛ እናቱም ደግሞ ያወረሰችው ደግሞ ለልጇ ነው። ወርሱ የማን ነው? የልጅ ነው። እንደማመጥ በህጉ ምን ሄድ ከሆነ አሁን እሱም በሽምግልና እንሄድ ስላለ እሱም ስላስፈታሽ ነው እንጂ አንቺ እያንዳንዱ ነገር ላሴርሽው። ሲቀጥል አንድ ጤናማ ሰው እብድ ነው። ክሱን እኮ እሱ እኮ እንዲከፍት አልፈለግም። ዋስትናው በሽምግልና እንጨርሳለን ብሎ ስለተወው ነው እንጂ እስካሁን እያንቆረቆረሽ ያለው የልጅ መታሰር ነው አይደል? የልጅ መታሰር። እሺ የልጅ መታሰር በቃ ትልቅ ጉዳይ የልጅ መታሰር። እሱ ቤቱ ምን ለማድረግ አስቦ ነው? ምን ለማድረግ ማለት? ይሄን ቤት ምን ለማድረግ ፈልጎ ነው? ቤቱ ልጄን ወደዚህ ወዲያም ያደርግ። ወይኔ ብሎኛል። እኔ እኮ ለኔ እኮ እኔ ጫካውንም እንደው መኖር እችላለሁ ታውቃለህ። እኔ ኑር ያለው ችግር የለብኝም። ምንድን ነው የምልህ? ስትመጣ ምንድን ነው የምታየው? ወይኔ እንዴት ነው እጃት የምሄደው? እንዴት ነው አብሬያት የምኖረው? የት ነው ሰው የምሄደው? ወይኔ ድጋሚ ተጫወተችብኝ። እኔ ቀድሞውኑ ብያለሁ እኮ እቺ ልጅ ይበለኝ። እሺ ለማንኛውም ተው፣ አሁን ያለውን ነገር እስቲ ረጋ በልና እኔ ጋር እንሂድ፣ እኔ ጋር እንረፍና የሆነ ነገር እናደርጋለን። ወይኔ ጉዴ! ረጋ እንበል። ምንድነው የማደርገው? እኔ እንኳን አይሙሬ ራሱ ድፍንፍንፍን አለ። በቃ ማሰብ ራሱ አቆምኩኝ እኮ። በቃ ተረጋጋኒ። ምንድነው የማደርገው? እስቲ ለማንኛውም እኔ ጋር እንሂድና የሆነ ነገር እናደርጋለን። በቃ ልጅቷም ደግሞ ውጪ ነች እንዳልኳችሁ ተመልካቾቻችን። እስቲ እሷም ስትመጣ የሆነ ነገር እናደርጋለን። ለማንኛውም ናስቲ እኔ ጋር እንሂድ። ለማንኛውም ተመልካቾቻችን እንግዲህ ምንም ማድረግ አይችልም። በቃ እዚህ ቆርጣለን።
እስቲ ሆነ ነገር እንፈልጋለን። በቀጣይ እንገናኛለን። ሰላም ውዴቱ ቻናል ቤተሰቦቻችን፣ ዛሬም በሌላ በአዲስ ቪዲዮ ተመልሰናል። እንግዲህ ተመልካቾችን ዛሬ አዲስ ነገር ስላለ ነው። ያው ትናንትና የተፈጠረው ነገር ታይቷል። እንግዲህ በራሱ በቤቱ አባረውታልና እንግዲህ በጣም ረጅም ጊዜ ፈልጌው ምናምን አጣሁት። ተመልካቾቻችን እንግዲህ ሁሉ ነገር ከተፈጠረ በኋላ አሁን ያለበት እኔ ጋር አስቀምጬው ነበር የነበረው። እኔ ጋር ቢያንስ የሆነ ነገራቶች እስኪስተካከሉ ፕሮሰሱንም የነሱንም ሂደቱን እያስተካከለ ነው። ምንም ማድረግ የምንችለው ነገር አይደለም። ምክንያቱም ሙሉና መረጃ ይዛለች በህግ ነው። ህግም ደግሞ ቀጠሮ ስላለው በቀጠሮ ልናናገር የምንችለው። እስከዛ ግን ምንም ማድረግ ስለማንችል የሚቻለው ነገር እየሞከርን ነው። ግን በዛ መሀል እኔ ጋር አስቀምጬው ነበር። ከዛም ወጥቷል እና በቃ ፈልጌው እዛም ጫካ ሄጄ ነበር። መጀመሪያ ያገኘው ቦታ እዛም ላገኘው አልቻልኩም። በስተመጨረሻ እዚህ አካባቢ ያለ ምናምን ብሎኝ ጠቁሞኝ አግኝቼዋለሁ። ወርደን ደግሞ የተፈጠረው ነገር ጠይቀውና ደግሞ ሰርፕራይዝ አለን። እንግዲህ ውጭ ያለ ሰው አንድ ሰው አናግሬ ነበር። የሆነ አንድ ሰርፕራይዝ ስላለኝ ወደዛ ይዤው እሄዳለሁ። መጀመሪያ ግን ወርደን እሱን ለማውራት ነው ሞክረን ወረድ በጣም አሪፍ ተመልካቾቻችን። እንግዲህ ያው እንደዚህ ዞር ብሎ አለ አይቼዋለሁ ምናምን ብለውልኝ ደውለውልኛል። እኔም ሰዎች እየፈለግነው ነበር። ከዛ በኋላ ግን ያለውን ነገር ደግሞ ሞር ደግሞ አግኝተን ነው ደግሞ ቁጭ ብለን ደግሞ ከሱ ጋር የምናወራ ነው የሚሆነው። እኔ ማርከም ተወዳለህ ነው ምንድነው እያደረክ ያለው? በእናትህ ሶፊ በእናትህ በቃ ተውኝ፣ በእናትህ ተውኝ በቃ። ምን ሆነ? ለምን ወጣ? ምንድነው? በቃ ምንም አልፈልግም። በቃ ተውኝ። አሁን ብቻዬን መሆን ብቻ ነው የምፈልገው። ምን ማለት ነው ብቻዬን መሆን? ለምን ወጣሽ? ቢያንስ ቆይ አሁን እንደዚህ ጋራስ እጄን በስተክል አልተሻለህማ። እሺ ምን ሆነ ነው? ምን ሆንክ? ጨነቀኝ በእናትህ ሶፊ። ገባኝ፣ ተረዳሁ እኮ ጨነቀኝ በእናትህ። ምንድነው? ተረዳሁ እኮ በቃ አወራን አይደለ? ማታ አዳር ሙሉ ስናወራ ነው አይደለ? ተነስ ጠፍቶ አሁን እንግዲህ 12 ሰዓት አካባቢ ሊሆን ነው። ይሄ ሁሉ ቀን ሙሉ አንተ ስራ ፈትቼ ልፈልግ ጻል ልጅ እኮ አይደለም። እንትን ያለኝ ነው ያው ምን ነው ስልችት ያለ መኖር ራሱ ነው የሰለቸኝ በእናትህ። አንተ በቃ አንዱ ነገር ተገላገልኩስ ሌላ፣ አንዱ ነገር ተገላገልኩስ ሌላ። አሁን ደግሞ በቃ ይሄን እንደው ተገላገልኩ ነው ይውሰዱት። ስለዚህ የእሷ ነገር ሰላም ይነሳል። ምንድነው? ቆይ ሰላም እስኪ ንገረኝ በግልጽ። ምንድነው ሰላም እየነሳ ያለው? ምንድነው የምላት አሁን? እሺ እሷ ምን ብላ ነው የምታስበኝ? ስለ ቤቱ ነው። እኔ ጨርሰዋለሁ አልኩህ አይደል? ማታ እኔ ማናገራቸው ቤቶችን የምጨርስ ነው። ማን ተስፋ ትስጠኝ በእናትህ። ማን ተስፋ አይደለም። አሁንም ዛሬ ተስፋ አይደለም የመጣሁት። ማዳር ሙሉ ሰላሜን አጥቼ ብዙ ሰዎች ጋር ስለምን ብዙ ነገር ሳስተካክል ነው የቆየሁት አይደል? አወራን ጠዋት አላወራንም? አላወራንም? ቀድሞውኑ እንደዚህ ስትናወራ ከተባለ ልጅቷንም በህግ እየጠየቀች የነበረች ልጅ ትለቀቅ ችግር የለውም ያልከው አንተ ነህ አይደለም? ነው እሱ ነው እኮ ጥፋቴ። በቃ እኮ እንደዛ ካልክ በኋላ ደግሞ ድጋሚ ደግሞ በቃ እሺ እኔ ችግር የለውም አንተ ላይም አልፈርድም። በቃ እሺ መፍትሄ እንፈልጋለን። የሱም የክስቱን ጉዳይ ቀጠሮ አለው አይደለ? በቀጠሮ እንዳልተስማማና በህግ እንዲቀጥል እናደርጋለን። አውራን በሱ ጉዳይ አይደለ? እያንዳንዱ ንብረት ምናምን እንደሚመለስልህ ነግሬሃለሁ። አልነገርኩህም? እሺ ያ አይደለም እንደዚህ አይደለም፣ በእንደዚህ አይነት መንገድ አይደለም የምንፈታው ችግሩን። እኔ ምንም በቃ እኔ በትክክል እኔ እንጃ ነገር አለ። አሁን ለማንኛውም ምንም ካንተ ጋር ብዙ ሰጠጋ ባያስፈልግም የት ነው የምንሄደው? ምን ሄደው አሁን ስብቼሉ ትንሽ አረፍ ልበል እስኪ። በቃ እኔ ራሴን ላዳምጥበት። ይኸው አዳምጠኝ። እኔ አሁን ችግር የለውም አልኩህ እኮ። እኔ የምወስደው ቦታ አለ። ሌላም ሰዎች የጠሯቸው ሰዎች አሉ። እዛ እንዲመጡ የፈለኩ ሰዎች አሉ። ና እንዴት ና፣ ግድ የለም ና፣ ትወደዋለህ። ነባ ደውልላቸውና ልጁንም የልጅቷንም ባለም እህት የእሱንም እህት ይዘውልህ እንዲመጡ አድርግ ላክላቸው። ና እኔ ፈልጊያቸው ነው። ና ችግር የለውም። አሁን ምን አለ መሰለህ፣ አሁንም ቢሆን አሁን ካንተ ጋር ብናደርገው አንድ ነገር አለ፣ ጥሩ ነገር ይፈጠራል። ሁሌም ደግሞ የተሻለ ቀን አለ። ስለዚህ እንደዚህ በተነሳው እንደዚህ ተስፋ አትቁረጥ። ባገኘው ቀን እኔ ጫካ ሄድኩኝ ያልኩበት ቦታ ለማን ተፈለገ ይገባኛል እኮ ግን በቃ ምንም መፍትሄ አጣሁ። እኔ ከአእምሮ የራሱ ምንም መፍትሄ የሚሆን ነገር ማፍለቅ አልቻለም። ስለዚህ ችግር የለውም በቃ እኔ አሁን ችግር የለውም ብያለሁ። እኔ በመተውም እኮ እንደ መፍትሄ ይኖራል አይደል? ለኔ መተው ትችላለህ ብያለሁ። በእኔ መተው የምትችላቸው ነገሮች ስለኔ መተው በቃ የቤቱን ጉዳይ እኔ ጨርስልሃለሁ። እኔ ማደርገው ነገር አደርጋለሁ ብያለሁ። የእሷንም ጉዳይ የንብረትህንም ጉዳይ ደግሞ በህጉ በሽምግልና ይቀጥሉና ተስማሙ አይደል ያሉት? በቃ አልተስማማንም። ቀጣይ ደግሞ በህጉ መሰረት ደግሞ እናንተ ንብረትን አፍንጫዋን ይቀበልልሃል። አሁን ተደምጠ
ተመልካቾቻችን እንግዲህ የምታዩትን ነው የሚመስለው። በዛ ያወራን በቃ ስንት ነገር አውጥተን ጨርሰን ተስማምተን ድጋሚ እንደ አዲስ ወደኋላ ጋር የተረዳው እኮ ለመረዳት እኮ እየሞከርኩ ነው። ግን እንደዚህ አይደለም ችግር የሚፈታው እንዴ። ያው ሁሉን እኔ ስንት ነገር አሰብኩኝ። ስንት ሰው ነው እንዴ ከስንት ሰው ጋር እንዴ ታጣላኝ ነው እንዴ? እነሱንም ባልሰሩት ነገር ወይ አልነገርከኝ። በቃ ገባኝ የልጅቷ ጉዳይ በቃ ምን መጀመሪያም ጫካ ሆነ ጥላ ሄደች አይደል? መጣች፣ ተስማማችሁ። ዋናው ፍቅረኛህን ጋር መታረቅና አብራችሁ መሆናችሁ ነው። ከበታለ እንተ ነገር የሚያስጨንቅ ነገር ያለ በቃ ይፈታል ተባልክ፣ እናስተካክላለን አልኩ። ይሄ ከተባለበት ታይም ሌላ ነገር ይዞ መምጣት ምን ይሉታል? ግራ ገባኝ በቃ ከአቅሜ በላይ እኮ ስልችት አለኝ። አንተ እኔ ራስህን አጥፋ ነው እያለኝ ያለው እንዴ። እሺ በቃ አሁን በማንኛውም እንዴ ሌላ ወሬ ምንም የሚያስፈራን ነገር የለም። እስኪ እንረስና እንዳልኩ ሰዎቹ ጋር ደውላችሁና እንዲመጡ ፈልጋችኋለሁ። ሎኬሽኑን ትልክላታለህ፣ ሹፌር ይዟቸው ይመጣል። ከዛም እዛ ደግሞ የሚሄዱትን ነገር እንዲያዩ ስለምፈልግ ትጠራልኛለሽ ነው ላክላቸው። መኪናም ደግሞ እዛው ስላሉ እና እንበላቸውና እነሱን ደግሞ ይዘን እናያቸዋለን። በጣም ጥሩ ተመልካቾች፣ ሞር ደግሞ እዛ ደግሞ ከደረስን በኋላ የሚፈጠረው ምን አዲስ ነገር አለ፣ ምንስ ደግሞ ይዤ መጣው ያለ ምንም ተስፋ እንደማለመለስ ነግራችሁ ነበር። አድርገው ያላደረኩት የሚለውን የማሳያችሁ ነው የሚሆነው። አብራችሁን ቆዩ። በጣም ጥሩ ተመልካቾቻችን፣ እንግዲህ እስቲ ተረጋጋ፣ ረጋ በል። በጣም ጥሩ ተመልካቾቻችን፣ እንግዲህ በትምህርት የምንፈልግበት ቦታ ደርሰናል። ውስጥ ደግሞ ገብተን ያለው ነገር ደግሞ በርግጥ ማሳያችሁ ምን እንሰራለን? የበለኛ ችግር የለውም ነው በቃ ምንም ታውቀው ነገር የለም። ሚኪዬ ሰላም ነው? ሚኪዬ እንዴት ነህ? ሰላም ነው? ሁሉ ሰላም አለን። አደረቀኝ እንዴ ምን ሆነ ነው? ረጋ በል እንጂ ሚኪ እንዴት ነህ? አለን ሁሉ ሰላም። እንግዲህ ይሄን ሰሞን በጣም ትልቅ ይቅርታ፣ አስቸኳይ ስራ እያመጣሁብኝ ያስቸገርኩህ ነው። እንግዲህ ማታ ያለውን ነገር በደንብ ደግሞ ጨርሰናል። አንደኛ ብዙ የምጠይቃቸው ጥያቄዎች አሉ። ዛሬም ይቅርታ ችግር የለም እና አንድ ለሱ ያለውን ነገር በደንብ ታስረዳልኛለህ። ምን ላይ እንደደረሰ ምን አዲስ ነገር እንዳለ እስካሁን እየጨቀጨቀኝ ነበር፣ ምን እንደተፈጠረው እያለኝ። በዛ ላይ ደግሞ ያው እንግዲህ ጠዋት በደንብ አውርተናል፣ ማታም በደንብ አውርተናል። የደወለልህም ሰው አለ፣ ጨርሳችኋል። እሱን ላይ በደንብ እስኪ ይሄ የተጎዳ ወንድማችንን ሲጠግንልን ዘንድ እባክህ እንላለን። መጀመሪያ ስን ከማስተዋወቅ ትጀምርልኝ ነው። ይቅርታ እኔ ምንም አልገባኝም። አሁን ምንድነው እዚህ ልሰራ የመጣሁት? ምንድነው ሶፊ ምንድነው የሆነ? እሺ ያለውን ነገር እኮ እንደስርዳር ላይ ያልከኝ አሁን ውጭም እንደዚህ ያደረከኝ መጣ። እሺ ቆይ ታይም ስጠኝ። ቆይ እዚህ የመጣበትን ልነግርህ እኮ ነው። ተጨነኩ እኮ። እሺ ምን የሚያስጨንቅ ነገር? አሁን አንተ ከተጨነቀ ያለው ምንድን ነው? የቤት ጉዳይ ነው አይደለ? ስለዚህ አወራን አይደለ? እሺ መፍትሄውን ደግሞ እኔ ያገኝልሃለሁ አልኩ። ስለዛ በሱ ጉዳይ አሁን የሚነግረን ነገር አለ። ለማዳመጥ እርግጠኛ ነው ወይም ደግሞ ዝግጁ ነን? ስለዛ ረጋ በልና ቢያንስ እሱንም ሀሳቡን እንዳታስጨርሰው። ይቅርታ ያው እንግዲህ እኔም ሀሳቤም ሰርፕራይዝ ለማድረግ ስለሆነ አልነገርኩትም። ያለውን ነገር ሙሉ ከአንተ አፍ እንዲሰማ ስለፈለኩኝ እያስቸገረኝ ቢሆን አምጥቻለሁ። ይሄን ሰሞን ግን በጣም ችግር እያበዛብን ይቃፉ ብለኝ ይቅርታ ማለት ባለፈውም የመጣው ሰዓት ላይ እንደዚህ ቅጽበታዊ ነገር ለእኔ ብለህ ብዙ ነገር አድርገሃል እና በድጋሚ ደግሞ ተመልሻለሁ። ለኔ ብለው እንግዲህ ዛሬም ተቸገርልኝ። ችግር የለም እውነት አስቸግራ አታውቅም ማለት ባለፈው እንደዚህ ቅጽበታዊ ነገር ነው። ማታው ሳስብ አደርኩኝ። ማታ ካንተ ጋር አስተቃጨቅ ስመርጥና አደረኩ ያለውን ነገር ነው እንዲፈጥና አደረኩኝ። በዛ ላይ ደግሞ ዲኤምሲ በጣም ያላችሁን ማለት አንድ ሰው ከፈለገው በፍጥነት ማግኘት እንደሚቻል አይቼበታለሁ። እግረ መንገድ ነው ማስታወቂያ ያለ ስላለ በዚህ እናመሰግናለን። እሺ ስለዛ እስቲ የሱ ምንድነው ምንስ ነው የተፈጠረው የሚለውን ነገር ካንተ ያማል። እሺ ወንድማችን እንግዲህ እንኳን ደህና መጣ። የመጣው ወደ ትልቅ ድርጅት ነው እና ይሄ አሁን ተረጋጋና ያለውን ነገር አስረዳሃለሁ። ምንም የስሜት መረበሻ አይፈጠርብህ። ትልቅ ድርጅት ነው፣ ንግድ ፍቃድ አውጥቶ የሚሰራ እንዲሁም ደግሞ ትልልቅ ፕሮጀክቶችን የሚሰራ ድርጅት ውስጥ ነው የመጣውና ምንም ስጋት አይግባ። እኔ ሚኪያስ እባላለሁ። በዚህ ድርጅት ውስጥ የሽያጭ ሱፐርቫይዘር ሆኜ ነው የምሰራው ማለት ነው። የኛ ድርጅት ዲኤምሲ ሪል ስቴት ይባላል ማለት ነው። ምናልባት በስም ታውቀዋለህ ብዬ አስባለሁ ስለኛው ድርጅት። ላለፉት 1 ዓመታት ተኩል ያህል ትልልቅ ፕሮጀክቶችን ገንብተናል፣ አፓርታማዎችን። አሁን ደግሞ አንተ የመጣህበት ወቅት
እዛ ከምናስገነባው ብሎኮች መሃል ለቡ መብራት ኃይል ላይ ከሚገነባው ሳይታችን ላይ የመጨረሻውን ብሎክ ለሽያጭ ያወጣንበት ታይም ላይ ነው የመጣኸው ማለት ነው። ከዛም ደግሞ እድለኛ ሆነ አንተ ተሳታፊ መሆን ይችላል ማለት ነው። አልገባኝም። እኔ እንዴት ነው ሪል ስቴት እንዴት ነው የሚኖረኝ? አረማናታችሁ እንደዚህ እንደሆነ ይመጣል። ቆይ እሱ ያለው ነገር ይጋለጥልና ያለው ነገር ነው ማስረዳሃል። እሺ ሶፊ እንግዲህ ያው ብዙ ሰርፕራይዞች ስላሳለፈን ይሄ ለኛ አዲስ አይደለም። በረም ነው የምንገናኘው። ብዙ ሰርፕራይዝ ተገናኝተናል። ያው ሰው ግን ሁሌም አዲስ ነው። እሺ እሱ ግን አዲስ ነው የሚሆነው። ምን እንደተደረገልህ ልንገርህና ወንድሜ ተረጋጋና ስማኝ። ለአንተ ባለ 2 መኝታ ቤት ከውጪ የሚኖሩ የሱ ተመልካቾች ቤት ገዝተውልሃል ማለት ነው። አልገባኝም ማለት ቀለል ላደርግልሽ። እኔ እዚህ ጋር ቀለል ላደርግልህ። አቶ ሙሉቀን ወነሰ የሚባሉ ሰዎች አሉ ማለት እኔ የማውቃቸው ዩናይትድ ስቴትስ ነው የሚኖሩት እና ያንተን ታሪክ እያዩት ነበርና በጣም መጀመሩን ጀምረው የሆነ ነገር ላድርግለት እያሉ ነበር። ከመጀመሩ ጀምሮ ሰው ወደ ቤት ተመለሰ ስለነበር ምንም ሊያደርጉልህ አልቻሉም። እና የሚያስፈልገው ታይም ላይ ሲናወራለን ምናምን ብያቸው ነበርና እህትና ወይም ደግሞ የፍቅረኛ ባለቤት ቅዱስ አክለ ያን ታይም ላይ ቪዲዮንም ሳለቀው ፊት ለነሱ ልኬላቸው ያለውን ነገር አስረድቻቸው ነበር። ከዚህ በፊት ደግሞ ወደዚህ ዲኤምሲ ደግሞ መተን ነበር። ሌላ ጊዜ እንደዚህ ደግሞ አንድ ሰው ተበበር አድርጎልን በዚህ አጋጣሚ አቶ ሙሉቀን ማመስገን እፈልጋለሁ። እና ምን አደረጉ ቀረል ሳደርግልህ ብዙ እንደተጎዛገብ ስለፈለግኩኝ እና ይሄ ልጅ ከቤት ስለወጣ ሶፊያ አሁን ሰዓቱ አሁን ነው። እኔ ረጅም ጊዜ የአንተ አይነት ተመሳሳይ ታሪክ እነሱም ህይወታቸው ላይ ደርሷል። አንተንም ደውላ ወጥተዋል መሰለኝ። በዚህ አጋጣሚ ደግሞ ሌላ ደግሞ አማራጭ ደግሞ በውጪ እዛው መጨረስ ይቻላል። ሙሉ ክፍያውን እዛው እንደጨረሱ ማለት ነው ይቻላል። ቀጥታ ሙሉ ክፍያውን ይቻላል። ያው አሁን የሱ ውል ራሱ ስለሚፈርም ነው እንጂ ውጪ ለሚኖሩ ሰዎች በዲኤችኤል ልከን ውሉን እዛው ውሉ የሚፈርሙት ግን ክፍያውን በዛው ነበር ያደረጉት። ቀጥታ ይቻላል። ገርሞኝ ያስበለኝ መንገድ እኮ ይቻላል ብዬ አላሰብኩም ነበርና ምን አደረጉ? እሺ ምንድነው ቤቱ ምንድነው? ነው ለማን ነው? ለአንተ ተገዛለ። ለነገር እኮ ነው እየነገርኩህ እኮ አዳምጠኝ። ይኸው ምን አለ መሰለህ ያንተን ታሪክ ከመጀመሩ ጀምሮ እያዩት ነበር እና ይህን ሰውዬ መምረጥ እፈልጋለሁ። ከአንተ ታሪክ ጋር ተመሳሳይ ነገር እነሱ ማብን ያደርግባቸው በጣም ብዙ ወጣ ወደ ውስጥ ገብተው የወጡ ሰዎች ነበሩና ይሄ ነገር በጣም ልብ ነፍቷልና ተመሳሳይ ከኔ ጋር ስለሆነ ልረዳው ፈልጋለሁ እያሉ እኛ እህተን አሳሰርናትና የዛኔ ድረስ ምንም አያስፈልግም። ከዛም በኋላ አንተ ደግሞ ከቤት ስትባረር ያለውን ነገር ማታ ሆኖ ልኬላቸው በቃ አሁን ነው ማድረግ ፈልገው የእሱንም ስልክ ስጠኝ ምናምን ብያቸው ከእነሱ ጋር ያለውን ነገር እንዲጨርሱና እነሱ ባለሁለት መኝታ ለአንተ ገዙልህ። ለአንተ ቤት ገዙ። ተረጋጋ። አሁን ማልቀስ የሚባል ነገር የለም። ማልቀስ የሚባል ነገር የለም። ተስፋ ቆርጬ ነበር። ተረድቻለሁ። በደምብ ስለተረድቼው እኔ እንቅልፍ አልተኛውም። ማታውንም ደግሞ እያወራን በነበረ ታይም ላይ ለእኔ ትወልኝ ብያለሁ። ይሄን ነገር ለኔ ተወልኝ እኔ መጀመሪያውንም በአንድ ቀን ምን ነገር አደርግልሃለሁ ያለው ነገር አስተካክላለሁ ቦታ ብያለሁ። በዚህ አጋጣሚ እና ሚኪን በጣም አመስገን እፈልጋለሁ። ሙሉቀንም በዚህ አጋጣሚ በጣም ልባቸው ነውና ሞር ግን ከዛ በላይ ደግሞ ዲኤምሲ ደግሞ ራሱን የቻለ ዲስካውንትም ደግሞ አድርጎለት ነው ይሄን ያደረገልና ሙሉቀንም እንደዚሁም ደግሞ ዲኤምሲንም በጣም ነው የምናመሰግነው። እንደዚሁም ደግሞ ያው ሁሉም ደግሞ ስመጣ ደግሞ እኔ አንድ ነገር ነው ማለት ዲኤምሲ በጣም አሰራራችሁም ደስ ይለኛል እና ለዛ ነው ብዙ ጊዜ የሆነ ሰው ከውጪ ለሆነ ሰው ታሪክን የሚያጋጥሙኝ ሰዎች ላይ እንዳለው መርዳት እፈልጋለሁ ሲሉኝ ቅጣ ነው እዚያችን የምመጣው እና በዚህ አጋጣሚ ያው እንደላይዝ እንደማደርገው እናንተ ማግኘት የሚፈልጉ ሰዎች ውጪም ስላሉ ሰዎች ባለፈውም ደግሞ ብዙ ሰው እየደወለልኝ ነበር። ከነዛ እኮ ተገዛው ሱፍ አሪፍ ናቸው ምናምን ግን በጣም አሪፍ ነገር እያወራን ነበር። ቴሌግራም ላይ የተለያዩ ሰዎች የሚያወሩኝ ስላሉ ባለፈውም እንደዚህ መጥቼ ያልነበር ታይም ላይ ሪኮመንድ አደርጋችኋለሁ። አሁንም እናንተ ስልክ አስቀምጥና እታችን እናስቀምጥላችኋል። ኮሜንት መጀመሪያ ላይ አስቀምጥላችኋለሁ። በጣም አሪፍ ናቸውና ነው እስላም ኮባቸው ነው እናንተ ማቀርብላችሁና አሁንም ደስ ስላለኝ ነው ወደ እናንተ የመጣሁት። ስለዚህ አሁንም ደግሞ ብዙ ሰው ያልደረሰም ሰዎች ጋር ስለሚኖር አሁንስ ምን አዲስ ነገር አለ? ምን አዲስ ኦፖርቹኒቲ ይኖራቸዋል? ምን ነገር ነው የሚፈጠረው የሚለው ነገር እስቲ አዲስ ነገር ካለ እስቲ በዛው ሪኮመንድ አድርጉ። ጥሩ እሺ። ያው እንግዲህ ሶፊ እኛ ብዙ ጊዜ ዲስካውንት እንሰጣለን ታውቃለህ። እንደናንተ አይነት መልካም ስራ የሚሰሩ ሰዎችን ስናገኝ በሚዲያ ላይ በጣም ዲስካውንት እንሰጣለን እና ካንተ ጋር ደግሞ አንድ ሁለት ጊዜ ተገናኝተንም ይህን ነገር አድርገናል እና
እንደ ድርጅት የወሰነው የነበረው ዲስካውንት ከዚህ በኋላ ላለመስጠት ነበር። የመጨረሻው ብሎክ ላይ ስለሆነ ኦልሬዲም እንደ ድርጅት ማትረፍ ስላለብን ዲስካውንት ላለመስጠት ነበር የተስማማ ነው። ግን የእሱን ታሪክ ስንሰማ ቤቱንም ትዳሩንም አጥቷልና ለሱ ቅናሽ አለመስጠት ይከብዳል። አመሰግናለሁ። በጣም ማለት ይሄ ያው እንዳልከው አንተ ብዙ ቻሌንጅ ያሳለፍክበት ተስፋ አደርጋለሁ እና እንዳልከው በድርጅት ደግሞ ማትረፍ ስላለባችሁ ዲስካውንት አቁማችሁ እሱ በተጨማሪ ግን ራሳችሁን ዋጥ አድርጋችሁ ማድረጋችሁ ይሄ ለስራችሁ ለሙያችሁ ያላችሁን ክብር ነው የሚያሳየው። እሱ አመሰግናለሁ። ግን ምን አዲስ ነገር ሳለ አሁን ሚለው ደግሞ ተመልካቾች ደግሞ ውጭ ያሉ ሰዎች ስላሉ አብዛኞቹ ተመልካቾች ውጭ ያሉት እና ሰው ውጭ ረጅም ጊዜ ከሰራ በኋላ ምንም ነገር ቢሆን ማረፊያ ነው የሚቀርባል ብዬ ማሰብ። ስለዚህ እኔም ቤተሰብ ናቸው እና እያንዳንዱ እርምጃ ላይ አንደኛው ቻናል ላይ ነገሩን በሁለተኛው ላይ ሲር እንዳለ ይመጣሉ ግልበጥ ብለው ላይክ እንደ ፋሚሊ ነው። ስለዚህ እንደዚህ አይነት ሰዎች ደግሞ እኔ ጥሩ ነው ብዬ ማስበው ወደ እነሱ እንዲታለፍ ስለምፈልግ የሰሩ ሰዎች ምን ያገኛሉ ወይስ ደግሞ ከሁሉም ነገር በላይ ዲስካውንት ይሄ ማረፊያ ጎኑን ማሳረፊያ ነው። ስለዚህ እነሱስ ምን አዲስ ነገር አለ? እነሱስ ምን ያገኛሉ? ባለፈውም ደግሞ አስደስታችኛል። በእኔ ስም የመጡትም ነው ዲስካውንት አግኝተዋል። አሁንስ በእኔ ስም ይመጣል ለሱ መስጠታችን ሳይንስ አሁን ደግሞ አረ በላቸው በቃ አንድ ነገር ወደ ሁሉ ማብሮ ናቸው። እሺ እንግዲህስ ያው እንግዲህ አንተ ሁሉ ጊዜ ስትመጣ ካሜራ ታማጣና አሁን ለሱ ቀናሽ ሰጠው ብዬ ደግሞ ተመልካቾቼ ቀናሽ ናቸው። በነገራችን ላይ ከኔ ለይታ አታያቸው። እሱ እርግጥ ነው ተመልካቾች በጣም ደግ ናቸው። ለሰው እስከ ማድረግ ድረስ ለሚደርሱትና ለነሱ ይገባል። ሁለት ያላሰበም ነው ለሰውየው ጋር አወራን አንተ ስልኩን ላክልኝ ምናምን ብሎ ለማውራት ሁለት ያላሰበም ሰው እንደዚህ አይነት ደግ ሰው ደግሞ እኔም ሰፖርት ማድረግ ስለምፈልግ በምንድን ነው እሺ ጥሩ በቃ እሺ ስለቀናሹ ተመልሰን እንመጣለን። ግን አጠቃላይ ነገሩን እሱ ስለማያውቅ አንዳንድ ነገር ልንገርህ አንተ ኦልሬዲ ስለምታውቀው ማለት ነው። የኛ ሳይት ለቡ መብራት ኃይል ላይ ነው የሚገኘው። መስቀለኛው መንገድ ነው ይዞ የሚሰራው ማለት ነው። ያቺ መስቀለኛ መንገድ ወደዛኛው ሳይድ ወደ ጀሞ አውቶቡስ ተራ ጣና ተራ ዊንጌት መሄድ ትችላለህ። በዚህኛው በኩል ደግሞ ላፍቶ ወሎ ሰፈር ቄራ መሄድ ይቻላል። ወደዚህ ደግሞ የመጣችሁበት የእናንተ መንገድ ሜክሲኮ አለ። በዛኛው ሳይድ ደግሞ ሀና ማርያም፣ ሳሪስ አቦ፣ ቦሌ ሚካኤል፣ ቦሌ ኤርፖርት መድረስ ይቻላል ማለት ነው። የሚገርም ከቦሌ ኤርፖርት እና ከሜክሲኮ 15 ደቂቃ መንገድ ላይ ነው የሚገኙት ማለት ነው። እና ከሁሉም ሴንተሮች ወደ መሃል በቃ ራሱን የቻለ ሴንተር ባይሆንም ለቡ ግን ወደ ተለያዩ ሴንተሮች መሃል መዳረሻ የሚባል ቦታ ነው ያለውና እሱ በጣም ተመራጭ ያደርገዋል የዲኤምሲን ቤቶች። ሌላ ደግሞ ለየት የሚያደርገው እድለኛነትን የማየው ሸጠን ጨርሰን የመጨረሻው ብሎክ ላይ ነው አሁን ያለነው እና እዛ ላይ የዚህ እድል ተቋዳሽ መሆነ ራሱ በጣም ደስ ሊል ይገባል። ከዛ ደግሞ ወደፊት እንግዲህ የራስ ትዳር ይኖርሃል አውቃለሁ የነበረብህን ነገር ደግሞ አዲስም ትዳር ልትመሰርት ትችላለህ፣ ልጆች ትወልዳለህ። ስለዚህ ለነሱ የልጆች መጫወቻ ቦታ ይኖርሃል፣ መዋኛ ገንዳ አኳሪየም ይኖራል፣ አንተም ጤናን የምትጠብቅበት የጂምናዚየም ቦታ ይኖርሃል። እነሱ ነገሮች አሉ ማለት ነው። በግቢ ውስጥ ነፃ የሆኑ አገልግሎቶች ያው እንግዲህ ቤቱ ማረፊያው ዝንጀሮ የመቀመጫ ተሌለ እሱ ተሰጥቷል። አንተ ደግሞ ሰርተ የራስ መኪና ሊኖርህ ይችላል ወደፊት። ስለዚህ መኪናህን ስትይዝ ደግሞ የኤሌክትሪክ መኪና ከገዛ የኤሌክትሪክ መኪና ቻርጅ ማድረጊያ ቦታዎች እነዚህ ሁሉ የጨማመረ ቦታ ነው የሚሆነው ማለት ነው። ለኔክስት ጄኔሬሽን ራሱ የሚሆን ነው ማለት ነው። በትክክል ሜሪ ወደፊት የቀደመ ነው። አሁን ኤሌክትሪክ ገና አሁን እየገባን ያለው እኛ ሀገር ላይ ለሱ ራሱ ቀደም ብሎ መዘጋጀት የራሱን የቻለ ነገር ነው። በጣም በትክክል በጣም አሪፍ እንደዛ ነው ያሉን። ከዛ ደግሞ በዋጋ ደረጃ በጣም ትልቅ አድቫንቴጅ ነው ላንተ ይሰጣል። እሱን ተጠቀምበት። ስለተጠቀምክበት እድለኛ ነህ። አሁን ለምሳሌ ባለ አንድ መኝታውን የምንሸጥበት ዋጋ 69 ካሬ ነው ትንሹ ባለ አንድ መኝታ የኛ ሙሉ ክፍያው 7.4 ሚሊዮን ብር ነው። ግን አሁን ላንተ ሶፊ ከነገረን በኋላ ተስማምተን እንግዲህ ውጭ ያለ ሰው በእርዳታ አይደለ ይህን እያደረገ ያለው። ስለዚህ ለሱም ደግሞ እኛም ደግሞ የተቻለውን መግፋት አለብን ብለን ስላሰብን ወደ ዋጋውን ወደ ምን አደረግነው ማለት 6,88,000 ብር 1,400,000 ብር ቅናሽ አደረግንልህ ማለት ነው። ከዛ ደግሞ ለባለሁለት መኝታው ላይ ደግሞ 125.7 ካሬ ላንተ የተገዛለ ቤት ማለት ነው። ይሄኛው ቤት አጠቃላይ ዋጋ አሁን የምንሸጥበት ዋጋ 13,450,000 ብር ነው። ግን አሁን ላንተ ሲሸጥ የተሸጠበት ዋጋ 11,92,000 ብር ወደ 2 ሚሊዮን ብር ዲስካውንት አድርገናል ማለት ነው እዚህ ላይ እና ይሄ 2 ሚሊዮን ብር በነገራችን ላይ እንግዲህ ስፖንሰር ላደረገውም ሰው እንግዲህ አሁን ተጨማሪ ምንድነው ማድረግ ይችላል። በዚህ ቅናሽ ተጠቅሞ እሱ ለዚህ ባለ አንድ መኝታ መግዛት ይችላል። ለምን አትለኝም? እኛ ጋር 40/60 የሚባል የባንክ ብድር አማራጭ አለ።
40% ግንባታው እስኪጠናቀቅ ይከፈላል። ቀሪው 60 እየኖራችሁበት የምትከፍሉት ማለት ነው። ስለዚህ የባለ ጊዜ ነው እየኖሩበት የሚከፍሉት? ምን ያህል ጊዜ ድረስ? እስከ 25 ዓመት ድረስ መክፈል ይቻላል። በጣም የሚገርም አማራጭ ነው። 25 ዓመት በጣም ረጅም ጊዜ እኮ ነው። በጣም እያከራየሁ ራሱ እንዳልኩት ባለፈውም ጊዜ የሆነ ውጭ ራሱ ሆኖ ከገዙት እያከራዩት ኪራዩ ራሱ መመለስ ይችላል። በትክክል ባይመጡ እንኳን እዚህ እንኳን ባይመጡ ኪራይ እንኳን እያከራዩት ራሱ መመለስ ይችላል። በትክክል እንደ ስራ ኦፖርቹኒቲ ራሱ ካየኸው ነው ማለት በጣም እኛ ጋር አሁን በብዛት የሚገዙ ሰዎች አሉ። ባለ 4ም ባለ 3ም ሲገዙ ለኢንቨስትመንት ተጨማሪ ብለው ደግሞ ባለ 1 ለኪራይ ማለት ነው። ስቱዲዮም አለን ከፈለጋችሁ ስቱዲዮም ለኪራይ ይሆናል እና ደግሞ ደጋግሞ ነው የሚገዙት። እንደውም እንደዚህ ደጋግሞ ለሚገዙ ሰዎች በጣም ስፔሻል ኦፈር የመጨረሻ ብሎካችንም ስለሆነ እኛ መስጠት ይወዳል። እንደ ዲኤምሲ የኛ ድርጅት መስጠት እንወዳለን እና ምንድነው ለሚገዙ ይህን ሁሉ ብሎኮች ስለሸጠን ሁለት ለሚገዙ ደንበኞች ደግሞ የሎተሪ ዕጣ አዘጋጅተንላቸው 50 ሰዎች ያንን የሎተሪ ዕጣ ይወስዳሉ። ያሸነፈ ሰው 150.8 ካሬ ባለ 3 መኝታ እንደ አሸናፊነታቸው ይሰጣቸዋል ማለት። ቤት አንፈልግም ደግሞ ሱቅ ነው ካሉ ደግሞ የ150 ካሬ ወደ 92 ካሬ ሱቅ ይቀየርላቸዋል ማለት ነው እና እሱም አለ። ስለዚህ አሁን ወደ ዋጋዎቹ እንመለስና ባለ 3 መኝታ ደግሞ ትንሹ የሚባለው እኛ ጋር 145.1 ካሬ አለ። አሁን የሚሸጥበት ዋጋ 15.5 ሚሊዮን ብር ነው። በአንተ በኩል ደግሞ አንተ ብትገዛው ኖሮ የሚኖር ቅናሽ 12.8 ሚሊዮን ብር ነው ማለት ነው። ስለዚህ 3 ሚሊዮን ብር አሁንም ቅናሽ አለ ማለት ነው እና በዚህ አጋጣሚ ሶፊያው አንተ ካሜራ ይዘህ እየመጣህ አስቸግረኛል። ስለዚህ ይቅርታ አድርግልኝና አንድ ስልክ ነባ መጡ መሰለኝ። አንዴ አስገባልኝ። አንድ እንግዳ ትልቅ እንግዳ አለን መቀበል ያለብን እንግዳ መጡ። መቼም ተስማምተን መኪና ምናምን አስልኬ እዚህ ለስልመት መፈለግኩት ፈልጊያችሁ ቆም ቁጭ ምን ተፈጠረ? ተስማምተን ሌላ ምን ተስማምተን ነው የሚሆነው። እውነት በጣም ደስ ይላል። አብሮ መስሎኝ የነገር ነበር ተናግሬ ነበር። እሺ ስለዛ እንግዲህ ያው ይችዬ ውል እናወጣለንና ውሉንም ደግሞ እንፈራረምና አይ ቆይ ረጋ በሉ። አሁን አይደል የመጣችሁት? ትንሽ ማረፍ በሉ። ውሃ የሚመጣላችሁ ውሃ የምትጠጣላችሁ። እንክብካቤ ምንድን ነው? ቆይ ያንተው እንግዲህ ይሄ ነው የሚፈርምበትን ቦታ ገዢ የሚለው አይደል? ገዢ የሚለው ቦታ ላይ እዚህ ጋር 17 አንቀጽ ያለው ታስልክ ከፍለ ከተማ ያያችሁ ቆይ እንዴ የደስታችንማ ተካፋይ መሆን አለባችሁ። ቆይ እናስረዳችኋለን። እንዴ ረጋ በሉ እንጂ ረጋ በሉ እንጂ ምንድነው? አትቸኩሉ። ቆይ ረጋ በሉ ምንም አታመጡ ማላላችሁንም እኮ ምን አመጣው? ቆይ ተረጋጊ። ያለውን ነገር እኮ ልነግርሽ እኮ ነው። ቆይ እንዴ 12 ገልጽማ ጠብቁን እንዴ እኔ ላንተሳም እንደሚፈርመው አይ አንቺማ ቆይ ከአንቺ ጋር ደግሞ በነገራችን ላይ አንቺ ደግሞ ጥሩ ነገር አለኝ ይዤ ዛሬ ጥሩ ነገር ይዤ መጥቻለሁ። ለአንተም ለአንቺ ኧረ እባክህ አዎ ቶሎ እንዴ ለከምን ለስምምነት ፊርማ ምን አስፈለገ? ለስምምነት አይደለም። ቆይ እዚህ ድረስ ያለፋችሁ ለምንድን ነው? 12 ገልጽ እንግዲህ አስረዳቸው። እዚህ ህጋዊ ባለቤት ሆነሃል። በስምምነት የተመዘገበው ቤት 127 ካሬ ባለቤት ቤት ማንበብ ትችላለህ። ወረቀቱን አንዴ ማንበብ ትችላለህ። መቼም ተምረሃል። የተማርክ እንኳን አይመስለኝም። የተማርክ እንኳን አይመስለኝም። እስቲ ማንበብ ትችላለህ። ባለ 2 መኝታ ባለቤት ሆኗል። ማን ሰጠው? ማለት ከየት አምጥቶ ገዛ? ምን አገባሽ እንዴ? ማለት የደስታችን ተካፋይ ብቻ እንድትሆኑ ነው የምፈልገው። የደስታችን ተካፋይ እንድትሆኑ ነው የምፈልገው። እውነት ትቆያለች እንጂ አትወጣም፣ አትቀርም። እሺ ትወጣታለች። አይ የደረሰው ብር ነበር እንዴ? ከየት አምጥቶ ሊገዛ? ምን አገባሽ? ምንድነው? ለምን ትናደዳለህ እንዴ? ወዳጃችን አይደለህ እንዴ? መቼም ይሄ ችግር ነው። ይሄን ያክል መግዣ ባለ ስንት ሚኪ ስንት ብር ፈጀብህ? ንገራችሁ እስኪ ስንት ብር ፈጀብህ? አጠቃላይ እንግዲህ 11 ሚሊዮን 11 ሚሊዮን 90 11 ሚሊዮን አውጥተን ተመስገን አምላክ
ደሳለሽ እንዴ ወንድምሽ ሲጀመር አንተ አይደለም እሱ ነው አንተ ነው የምትበጣው እንዴ ምን ነው የበጣው ለምንድን ነው በማለች መስገባው ምንድነው እየሰራ ያለው እንዴ ምን ሆንክ አንተ ምን እየሰራ ነው አሁን እኮ ምን አለ መሰላችሁ እናንተ እዚህ እንድትመጡ የፈለኩት የደስታችን ተካፋይ መሆን አለባችሁ አይደል የኛ ነገር ደግሞ ያስደስታችኋል እናንተ ወንድምሽ አይደል ወንድምሽ በእናንተ ገንዘብ እኮ አይደለም የተገዛው ምን አለ እየሰራ ያለው አንተ ይኸው ምን አለ መሰለህ በቃ ቤት ኖረኝ ከዛም በኋላ ደግሞ ሚስት ደግሞ ፋይሉ ምን ያንተ ፍቺ ጨርሳ ትመጣለች የት ትኖራለች እኔ ቤት ህጋዊ ምንም ማድረግ ይችላል እንደዛ ይሆናል አረ ላንቺ ደግሞ ይሄን ፋይል ለማይሽ የእሱ ንብረትነቱን የሚያረጋግጥና ከስር ደግሞ ያንቺ የማዘዣ ታጽፎልሻል እስር ቤትሽ ትገባለሽ እንዴ እንደዚህ ማታደርግም ሶፊ ይሄንን ቤት ተቀበላለሽ ይሄ የእሱ ንብረትነት የሚያረጋግጥ እዚህ ደግሞ አንቺ ደግሞ ታስረሽ ቤትሽ ለነገሩ ቤትሽ ያመጡልሻል እንዴ ታገኘው የፋይል ጓደኛ ደብቂው አጥፍቼው ነበር እኮ ከደበረበት ወጣ እንዴ ምን እየሰራ ነው አንተ ለምንድን ነው ኧረ ሶፊ እንደዚህ ማታደርግም ይጀረዘ እሺ እኔ ስር በጎታ ፈርክ በቃ ብሩን መልስለታለሁ ሁሉንም መልስለታለሁ በቃ ብሩን አሰማኛለሽ ቤት ተቀበላለሽ ይሄንን መቀበላለሁ ስማ እህቱ ምናምን ተናግራ የምትወስድበት ቤት አይደለም ያለ ነው ባለ ሁለት መኝታ ቤት አለ በቃ ብሩን መልስለታለሁ አንተ ስር አንዴ ቆይ እንደማመጣ አንዴ ሰው ይቅርታ ሚኪ እየበጠበጥን ያለን እዚህ መጣ ነው ጥላችሁ እናንተ ገፍታችሁ ፈጣሪም ደግሞ እንግዲህ ከሱ ጋር እንዳለ ለታዩት እንደዚህም ደግሞ ስለምትሉ ደስታችን የሰው ሚስት ይቀማ አይደለም አሁን ለማንኛውም ባለ ሁለት መኝታ ባለቤት ሆኗል አንቺም ደግሞ ቤትሽ መጥተው ደግሞ ይዘው ይሄዳሉ አሁን ብትወጡ እንዴ ሶፊ በቃ ይቅርታ አድርግልኝ ትችላለሽ እንዴ ማለት ነው አንተ እንደዚህ ያደረከው በቃ ትችላለሽ ውጡ ውጣ ሚስት ተቀበላለህ ይሄን ቤትሽ ምንድነው ችግር የለው ማለት ተቀበላለሽ እሱና ያለ እስቲ ተጣጣ ቤቱን ደግሞ ድጋሚ ትቀበለዋለህ ማን ሂጂ በእናትሽ አንቺ የሁሉ ነገር አይፈጠርም አላልሽኝም ነበር መጥቼ እቀበላለሁ ስማ በነገራችን መኪናው ማሸኛዎችን በእግራችሁ ነው የምትሄዱት በርቱ በጣም ይቅርታ ባለፈውም እንደዚህ ያደረግኩኝ ማለት በጣም ይቅርታ በእናትህ ማለት ባለፈው እንደዚህ ትውጥ አደረኩኝና በጣም ነው ያቃጠሉኝ የነበረው በእናትህ እኔ ሰሞን ግን እያስጨነኩ ነው ያለሁት በጣም ይቅርታ ጠይቃለሁ አግሎኝ ነበር ታውቃለህ በቃ ምንም አያመጣም ምናምን ብሎ ነበር እኔንም ደግሞ ምንም አታመጣም ምናምን ብለኝ እልህ ማስይዘው ነበር እሱንም እንግዲህ ወደ ጥሎት ነበርና እንዲያውቅ ባለፈውም እንግዲህ እንድታየው ፈልጋለሁ ይሄ አለ አይደል አንተ ተገፍታ ምናምን ሰው ምንም አያመጣም ሲል የሆነ ነገር ማሳካት እንደምችል ማየት እንዳለባቸው ስለማመን ነው የደስተኛ በእኛ እኮ ደስተኛ እንደማይሆኑ እኮ አውቀዋለሁ እኮ በጊዜ እኮ ደስተኛ እኮ አይደለም አሽሙር ነበርና በጣም ይቅርታ ምን ችግር የለውም ያለበጎ ስራ ስለሆነ ችግር የለውም ይቅርታ ግን በመጠበጥም ቢሮ መስሪያ ቦታ እንድትል ታደረግም ግድ የለም ይቅርታ እስቲ አስጀምሬ እንኳን አቋረጡን እኮ ምን ጋር ነበረን እሺ ሌላ ኦፖርቹኒቲ በቃ ይሄን ነገር ካየው በኋላ ምን አሰብኩ መሰለህ ያው አንተ በጣም እንደዚህ ፈርዘር የተጎዱ ሰዎችን መርዳት ከፈለክ አይቀር እኛ እንግዲህ ለአምስት ሰዎች ብቻ ነበረ ዲስካውንቱን ያሰብኩት የነበረው ግን በቃ ያንተን ደግሞ ደግነት በማየት ለ10 ሰዎች ዲስካውንቱን ገፋ አድርግ በጣም አመሰግናለሁ ስለዚህ ቀድሞ ለሚመጡ 10 ሰዎች እያንዳንዱ ከባለ 1 መኝታው ላይ 1.4 ሚሊዮን ብር ቅናሽ ለባለ 2 መኝታው ደግሞ 2 ሚሊዮን ብር ቅናሽ ለባለ 3ቱ 3 ሚሊዮን ብር ቅናሽ ለባለ 4ቱ ደግሞ 3.5 ሚሊዮን ብር ቅናሽ እናደርጋለን ስለዚህ ባለ 1 መኝታው ሙሉ ክፍያው 6 ሚሊዮን 88 ሺህ ብር ነው ቅድመ ክፍያው 487 ሺህ ብር ማለት ነው ቅድመ ክፍያ መጀመሪያ ነው ይችላል ባለ 1 መኝታ ባለቤት ለመሆን ከዛ ለባለ 2 መኝታ ደግሞ ቅድመ ክፍያው 887 ሺህ ብር ለባለ 3 መኝታ ሙሉ ክፍያው 12.8 ሚሊዮን ብር ይሆናልና ቅድመ ክፍያው 1 ሚሊዮን ብር ይሆናል ከዛ ለባለ 4 መኝታው ሙሉ ክፍያው 16 ሚሊዮን ነው 8% ቅድመ ክፍያው ደግሞ 1.2 ሚሊዮን ብር ስለዚህ ይሄንን እድል ይጠቀሙበት ማለት ነው እንደባለፈው እንግዲህ ያው ተመልካቾቼ እኔ ሁሌም ለእናንተ ነው የማስበውና እንግዲህ በደንብ ነው
አመሰግናለሁ። አዲስ ቻናል ላይ መጥቼ ሰፖርት እያደረጋችሁ ነው። በጣም እኔ እንደዚህ ታይቶ አይታወቅም እና በጣም የሚገርም ዲስካውንት ነው እያየሁት ያለሁት እና ሚኪን በዚህ አጋጣሚ በጣም አመሰግናለሁ። እንግዲህ ለመጀመሪያ 10 ሰዎች እድላችሁን ተጠቀሙ። ይህን ቪዲዮ እንደለቀኩት ስልኩን የኮሜንት መጀመሪያ ያገኛሉ። እንደዚሁ ደግሞ እዚህ ጋር ቋሚ የምታየው ስልክ የነሱ ናቸው። ሁለት ስልክ አንድ ሰው ምናልባት ቢዚ የሚሆንባቸው ስራ በጣም ስለሚበዛባቸው ቢዚ ስለሚሆንባቸው እንደባለፈው ሁለት ስልክ ትልኩልኝና ሁለት ስልክ አስቀምጥላቸዋለሁ። በሁለቱም ስልኮች ምናልባት ሚኪም ስራ ላይ ስለሚሆን የጓደኞቹ ምናምን ስልክ ይልክልናል። እነሱ ስልኮች እናስቀምጥና በእነሱ በኩል የደወላችሁ ቼክ አድርጉትና በደንብ የሚገርም ዲስካውንት ነው ያለው እና ተመልካቾችን የእድሉ ተጠቃሚ ሆኑ። እንደዚሁም ደግሞ እንግዲህ ያው እኔ የምችለው ሞክሬያለሁ። 10 ሰዎች እድለኛ ናቸው ማለት በአንድ መኝታ ላይ 1 ሚሊዮን ብር በጣም ብዙ ነው አይደል? ከባለ አንድ መኝታ 1.4 ሚሊዮን ብር 1.4 ጭራሽ ባለ 4 መኝታ ደግሞ 3.5 ሚሊዮን ብር 3.5 ሚሊዮን በዲስካውንቱ ብቻ ሌላ ራሱ መግዛት ትችላላችሁ እና ቶሎ ብላችሁ እንግዲህ በብዙ ሰዎች እንግዲህ እንዳልኩም ዝንጀሮ ቂን ትላለች ብለኛልና ሁሌም መቀመጫ ነው የሚያስፈልገው እና አሁንም ቢሆን እድሉ ተጠቃሚ ሆኑ። ሚኪዬ በጣም አመሰግናለሁ። ለተመጨረሻ ግን ማለት የምትፈልገው ነገር ካለ እድሉ ያው እንግዲህ አብዛኛው ነገር ብላችሁታል። እርስ በርሳችን እንደጋገፍ እንስራ አንድ ላይ። ከዛ ደግሞ ቤት መግዛት እያሰባችሁ በተለይ ዲኤምሲ ላይ ለመግዛት እያሰባችሁ ነገር ግን እስከዛሬ ያልወሰናችሁ ሰዎች ይህ የመጨረሻ እድላችሁ ነው። በቃ ስለዚህ ይህን እድል ተጠቀሙበት፣ ይህን ቅናሽ ተጠቀሙበት ነው ልል የምችለው ማለት ነው። የባንክ ብድርም እንዳያሳስባችሁ እስከ 60% የባንክ ብድር አማራጮች ይኖራሉ። ሜቢ ሲደውሉ እኔ ላያገኙ ይችላሉ። ሶፊ ያው እንደነገርኩ ሱፐርቫይዘሩ ፖዚሽን በጣም ጫና አለውና ባለፈው ሳምንትም ያኔ ዲስካውንት እንደሰጠ ነው ወዲያው ነው በነገራችን ላይ በሁለት ቀን ነው ለ10 ሰዎች ሸጠን የጨረስ ነው ባንተ በኩል ያለው ማለት ነው። በዛ ቀን ብቻ ማለት ነው ዋጋ ልንጨምር ስንል 105 ቤቶች ነው ሸጠን የጨረስ ነው። በዛ ሳምንት ደግሞ እንደ አጠቃላይ 125 ቤት ሸጠናል ማለት ነውና አሁን ዲኤምሲ ላይ ለመግዛት የመጨረሻው እድላቸው እንደሆነ በዛው ላሳስባቸው እወዳለሁ። ስለዚህ የባንክ ብድር አማራጮች እንዳሉ 60% ድረስ ግንባታው እስኪጠናቀቅ 40ውን ከፍለው 40%ን ቀሪውን እየኖሩበት 60%ን መክፈል ይችላሉ። ከዛ ደግሞ የሎተሪው መጣ 2 እና ከዛ በላይ ለሚገዙ ሰዎች የሎተሪ ዕጣ አለ። 150 ካሬ እና 92 ካሬ ሱቅ 150 ካሬው ደግሞ ባለ 3 መኝታ ዕጣ እንዳለ በዚህ አሳውቃለሁ ማለት ነው። እድል ማለት ነው። አዎ የሎተሪ ዕጣ ከ50 ሰዎች ላይ ይወጣላቸዋል። ይሄ እድል ማለት ነው። የሚገርም ኦፖርቹኒቲ ነው። ስለዚህ ተመልካቾቻችን ያው እንግዲህ የፈረስ ያደርሳል እንጂ አይወርቅም። እውነት ነው። እኔ እንግዲህ ያው እድላችን አገኘቻለሁ። እንግዲህ እሱንም ደግሞ ምን ተሰማህ ግን? ወይ በስመ አብ ያለው እኮ በቃ ግራ ገባኝ እኮ አሁን መቼም እየተሻለ ነው እንዴ? በስመ አብ ተወርሶ እውነት ከዛ ሁሉ ጫካ ውስጥ እንደመውጣት ራሱ በእውነት ዳግም ውልደት እኮ ነው፣ ዳግም ትንሣኤ ነው። በእውነት እግዚአብሔር ይመስገን። ሌላ ምን ይባላል? በእውነት እናንተን በጣም ነው የማመሰግነው። በርታዲም እንግዲህ እሷም ሚኪንም አመስግንልኝ። እንግዲህ እሷም እንግዲህ ሚስትህም ትመጣለች በቅርቡ እንግዲህ ጨራርሳ ምናምን ነገር አዲስ ልብታችሁ ላይ ነው እንግዲህ የምትገናኙት። እንግዲህ አሪፍ ጊዜ እንደኖረን ተስፋ አደርጋለሁ። አሁንም ይቀጥላል። ተስፋ አትቁረጥ። የተሻሉ ነገሮች እንግዲህ ከሱንም ጀምሬያለሁ። ይኸው ፋይሉን አንተም ንብረትነት የሚያረጋግጥ የእሷም ደግሞ የፍርድ ቤት ማዘዣው እያንዳንዱ ባለቤትነትን ነው። ሚኪ በጣም አመሰግናለሁ ስለነበረ ቆይታ። እያንዳንዱ በጣም አመሰግናለሁ። እንግዲህ ተመልካቾቻችን ያው በዛሬ የነበረው ፕሮግራም ይህን ይመስላል። እንደተደሰታችሁ ባለሙሉ ተስፋ ነኝ። ኮሜንት ላይ መጀመሪያ ላይ አስቀምጥላችኋለሁ ስልካችን 10 ሰዎች ፍጠኑ። ከ10 ሰዎች ካልፈጠናችሁ ሶፊ ለኔ ዲስካውንት አላደረጉም ማለት አይመለከተኝም። እኔም 5 ሰው ነበር ያሰበው 5ቱ በኔ ጨምሮ ነው። በጣም ብዙ ነው። 3 ሚሊዮን ባለ 4 ገዛችሁ 3.5 ሚሊዮን ማለት አንድ ቤት ራሱ ትገዙበታላችሁና በጣም ብዙ ዲስካውንት ነው። አዲጋችሁ ተጠቀሙ። ለዛሬ የነበረው ፕሮግራም ይሄን ይመስላል። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ባይ ባይ ቻው።